እስካሁን ድረስ ችግር የለውም ምን ይደፈኛል ስትፈልጊ አይደል እንዴ ዋልሽው ወኮ በፈልግም ችግር እሺ በቃ ሰይድ ያኗር ባለቤት ናት እንዴ? ያኗር ባለቤት ናት? አዎ ከጀርመን ደውላልኝ ነበር እና ሂጂና መልሽላት ብላኝ ለሱመያን ስልክ ሰጣኝ ነው የመጣሁት ማለት ነው። ከአኗር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከናት ነጥቀታ አመጣለህ ብየው ነበር። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች እሱ ምን ሊያረጋት ነው? እሺ ለሰይድ ሊሰጥ እኮ አይደለም ሲጀመር። ልጅቷ ምንም አልሆነችም ደህና ነች። እኔም ልጆች አሉኝ ታውቃላችሁ መቼም። እሺ ምን አስቡ ነው ይሄንን ሊያደርግ ይችላል? ምንም እኮ ክፋት እኮ አላሰበም። በቃ ሁለቱ እንዲታረቁ። ውድ ቤተሰብ ያው የነሱም ቆይታ አይታችኋል ማለት ነው። ያው ልጅ ተሰረቀች ብላ መጣለች። የሰረቀውም ደግሞ የሰይድ ወንድም መሆኑ ታውቋል ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የቻናል ተከታታዮች በሙሉ ሰላም እንዴት ናችሁ? እንግዲህ ያው እንደሚታወቀው የነሱመያ ቆይታ ታያችሁ። እኔ በጣም የገረመኝ ነገር ሱመያ ጠፋይ ብላ ስትመጣ ልጅ ተሰረቀች ብላ ስትመጣ እንግዲህ አይታችኋል። ፊዚካሏን፣ አቋቋሟን፣ አለባበሷ ሁሉን ካነጋገሯ ጭምር ልክ የህንድ ፊልም ነው መሰለኝ ማለት ነው። ማለት ልጅ የጠፋበት ሰው እንደዛ ሆኖ አይደለም የሚመጣው። አልሙሄም ያው ልጇ ተገኘችልኝ መታለይ ማለት ነው። ያው ስትመጣ ሲጀመር ልጅ የተገኘች ብላ ስትመጣ ነው ትንሽ ድንገት ብላ እንትኑን የሰራችው ማለት ነው። ካለባበሷ ካቋቋሟ ጭምር ማለት ነው። እና በዚህ ሁኔታ እየሰሩት ነው ማለት ነው። እንግዲህ ያመጣቻትም ልጅ ያው ልጅቷን ይዞ ሄዶ ማለት ነው። ሰራቂው ሰይድ ጋር ለሰይድ ሰጥቶ ሱመያን ደግሞ ልጅሽ እናት ነው ውሰጂ ብላ እዛ ስትሄድ ያው እዛ ለማገናኘት ነው እቅዱ ማለት ነው። እንደዛ ነበር። ያው ልጅቱ ምን አለ ልጅቱ ብተኛበት ማለት ነው። ከቤት ነው ቀስቅሰው አቅፋ ይዛት መጣችው ማለት ነው። የሚገርም እና ውድ ቤተሰብ ይሄን ይመስል ነበረ። ያው እንግዲህ እስቲ ቆይታቸውን አብረን እንየው ማለት ነው። ያው ሱመያም ደንግጣለች እዚህ ላይ እንግዲህ ይሄን ነገር ደግሞ ማድረግ የለበት እሱ ሳይሆን ያው የጠረጠርነው አዩ ትሆናለች ብለን ነበር እያሉ ነው እነዛም ማለት ነው። እንግዲህ ድራማው ይሄን ይመስል ነበረ። እስቲ ቆይታቸውን ደግሞ አብረን እንየው ማለት ነው። ሲጀመር እስከምትመጣ ድረስ ለምን አንቀመጥም? የት እንቀመጣለን? በቃ እንቀመጥ። ምን መቀመጫ ይጠፋል? ችግር የለውም እኔ አልቀመጥም። ደክሞሻል እስካሁን ድረስ? ችግር የለውም ምን ይደክመኛል? ስትፈልጊ አይደል እንዴ ዋልሽው ወኮ በፈልግም ችግር። እሺ በቃ ሰይድ ያኗር ባለቤት ናት እንዴ? ያኗር ባለቤት ናት? አዎ ከጀርመን ደውላልኝ ነበር እና ሂጂና መልሽላት ብላኝ ለሱመያን ስልክ ሰጣኝ ነው የመጣሁት ማለት ነው። ከአኗር ጋር ደግሞ በጣም ተጨቃጭቀን ነበር። ሲጀመር ልጅቷን እንዴት ከናት ነጥቀታ አመጣለህ ብየው ነበር። ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ነው ያለው። እንዴት እንደዚህ አይነት ነገር ይታሰባል? እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት። እናት ነች እሱ ምን ሊያረጋት ነው? እሺ ለሰይድ ሊሰጥ እኮ አይደለም ሲጀመር። ልጅቷ ምንም አልሆነችም ደህና ነች። እኔም ልጆች አሉኝ ታውቃላችሁ መቼም። እሺ ምን አስቡ ነው ይሄንን ሊያደርግ ይችላል? ምንም እኮ ክፋት እኮ አላሰበም። በቃ ሁለቱ እንዲታረቁና እንዲስማሙ እንጂ ሌላ ክፋት የለውም። ተኝታ ስለነበረ ነው ቀስቅሼ ይዣት የመጣሁት። ሰይድ ወደዚህ እንዲመጣ ይሄንን አይቶ ሰይድ ከዛ ሲመጣ ልጅቷን ሊሰጥና አንቺ ልጄን ብለሽ ስትመጪ ከሰይድ ጋር ተገናኝታችሁ እንድትታረቁ እንጂ ሌላ ክፋት ምንም አላሰበም። አይሄድም
ሄዶ ይዞት መጥቶ እዚህ እሷን አገናኝቶ አያስታርቅም? ሕፃን ልጅ መውሰዱ ምን አስፈለገ? እዛ ድረስ ለመሄድ እኮ ብዙ ነገሮች ያስፈልጋል። ምንም አያስፈልግም። በቃ ገንዘብ ነው። ገንዘብ ከሆነ ቤትም እኮ እዛ ሰይድን ነው የሚያገኘው ሲጀመር ማለት ነው። እሱ ግን ያሰበው ቀጥታ ሰይድ ወደዚህ ሲመጣ ሱመያም ልጆቼን ብላ ትመጣለች። በዛ መሀል ሁለቱ ተነጋግረው ይግባባሉ፣ ይስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው። እኔ እኮ ይኸውልሽ አንቺም እናት ነሽ አይደለ? እናት ነሽ። ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነገጠችው አንድ እናት ልጇ ከጉያዋ ወጥቶ ማለት ነው ያለውን ድንጋጤ ታውቂያለሽ። ተረድቻለሁ። ይሄንን ነገር ከማሰቡ በፊት እኮ መጀመሪያ ነበረ በደንብ ነገሮችን ማጣራት የነበረበት። እኔም እኮ በሰዓቱ በጣም ቤት ውስጥ ትልቅ ጦርነት ነው የከፈትነው። ሳልረዳ ቀርቼ አይደለም። እናት ነኝ አውቀዋለሁኝ። ግን እሷም ደግሞ ባዳ አይደለችም። የመጣችው አጎቷ ቤት ነው። ያን ያህል ከባድ ነገር አይደለም እኮ። ግን እናት ስለሆነች እናት ትረበሻለች። እረዳሃለሁ። አርም ሲጀመር ክፋት አስቦ አይደለም። በጣም ነገርኩኝ። ከተረዳኸኝ ትረዳኛለህ ብዬ አስባለሁ። ክፋት አስቦ አይደለም። ሲጀመር እኔ ቤት ውስጥ ኃይለኛ በቃ ጦርነት ነበር የከፈትነው። ግን በመሀል በቃ እኔ ማምጣት ስላለብኝ እቺ ልጅ ጀርመን ያለችው እህት እየደወለችልኝ የሱመያን ስልክ ሰጠችኝ። ሳኪነቻ በቃ በእናትሽ እኔ አሁን በጣም ውዝግብ ውስጥ ምን እንዳሳለፍን እንዴት እንደሆነን እኛ ነው የምናውቀው። ልክ ነህ። እኔ እረዳሃለሁኝ እና ያ ነገር ነው። ይቅርታ አድርጊልኝ እንደው ጮክ ብዬም ካወራሁብሽ፣ ግን በፍጹም የማይደረግ ነገር ነው ያደረገው። በተአምር እንደዚህ አይነት ነገር የማይደረግ ነገር። ግን ቆይ ሕፃኗን ስታመጫት እሱ ፈቅዶልሽ ነው ውሰጃት ወይም ደግሞ እንድትወስጃት ፍቃድ ሰጥቶሽ ነው ወይስ እንዴት ነው? እስቲ እንዴት ነው ያመጣሽው? በፍጹም እሱ ሲጀመር የለም ወጥቶ ሄዷል። ልክ ሲወጣ ጠብቄ ነው ልጅቷን ይዤ የመጣው። ተኝታ ስለነበረ የትም አትወስዳትም የሚል ሀሳብ ውስጡ ስላለ እኔ ደግሞ እሱ ሲወጣ ጠብቄ ልጅቷን ይዤ መጣሁ። ማንኛውም ግን እውነት በጣም ነው የማመሰግነው። እሺ አመሰግናለሁ። በዚህ አጋጣሚ ተዋውቀናል። ኧረ ምንም ችግር የለውም። አመሰግናለሁ። ስላስከፋንሽ ይቅርታ። ኧረ ምንም ስልክ ያንቺ ነው። በቃ እሺ እደውልልሻለሁ። እሺ እንገናኛለን። በጣም ነው ወቸ ስላዘናችልኝ በጣም ነው የማመሰግነው። አመሰግናለሁ ማለት ነው። ያው ልጄን አግኝቻለሁ። በጣም ደስ ብሎኛል። ሂጂ በቃ ይዘሻት ሂጂ። እና አንቺም በጣም አመሰግናለሁ። ከልብ ነው የማመሰግነው። እሺ ከልብ ለምን መሰለሽ፣ ግን ሪስክ አለው አንቺ ላይ። አሁን ምንም ነገር አይፈጠርም። ደግሞ ቅድም ምንድን ነው ያልከው አንተ? ልጁ እኔ አመሉን ስለማያውቅ ነው። በጣም እኔ እዛ ማሄድ ፈርቼ እኮ ነው። ሲጀመር እሱ ምንም አይነት አመል ቢያመጣ ሴት ነኝ። እሷም ስታለቅስ ለአንድ ደቂቃ እንኳን ማልቀስ ያልነበረባትም። ግን በቃ እሱ ምንም ያህል ለኛ በሆን እቺ ልጅ መመለስ ስላለባት ነው ቀጥ አድርጌ ይዤ። እጅግ በጣም እኮ ነው እጅግ በጣም ነው የተጨነቀችው። እንዴ ሱመያ እንዴት ስታወራ ራሱ የምታወሩ ሁሉ ጠፍቶባት ነበር። እኔ ስትነግረኝ አንዋር መሆኑን አላወኩም። ጭራሽ እኔ ሌላ በቃ ሕፃኗ ልጅ ተሰርቃባት ነው የመሰለኝ። አሁን ምን ትላለሽ አንቺ? አንዋር ብላ እንኳን ለመናገር እንትን ትንፋሽ አጥሯታል። የእሱን ራሱ ልረጋጋ የቻልኩት ድምፁን ስሰማ ነው፣ የአንዋርን ማለት ነው። አንዋር ማለት ደግሞ አጎት ነው፣ ለእኔም ወንድሜ ነው። ታውቂያለሽ አይደለ? የፈለገ ነገር ቢሆን ምንም አይፈጠርም ብዬ ነው። ለዛ ነው ታውቂያለሽ። እሱ ባይሆን ኖሮ ሌላ ነገር ቢሆን ማለት ነው እኔ እንጃ እኔ ምን እንደምፈጥር እኔና ፈጣሪ ነው የምናውቀው። አንቺን ደግሞ ከልብ ነው የማመሰግነው። ገርምሽ ነገር በድንጋጤ ማለት ነው ሕፃኗን ትንሽ አለች የእሷ ታናሽን እንዴት ማቀፍ አቅቷት እህቴ ነው እኔ ተቀበያት ብዬ እሷ ነች የተቀበለቻት። በጣም ቫይብሬት አድርጋ ነበረ። እንዴ በጣም ከባድ ሪስክ። ድንጋጤ እኮ የሆነ ነገር ይፈጥራል። በልጅ ደግሞ ማለት ነው መቼም አንቺም ታውቂዋለሽ፣ ሴት ነሽ፣ ልጅ አለሽ። ምን እንደሚፈጠር ድንጋጤው ምን እንደሚያመጣ እንጂ ለመናገር ይከብዳል እኮ። አሁን አንቺ ከቻልሽ ችግር የለውም። አንቺ ምን አደረሽ? እኔ ይሄን ሁሉ ነገር የምነግርሽ ለአንዋር እንድታስረጅልኝ ነው። አንዋር ያሰበው ነገር እጅግ በጣም የተሳሳተ አስተሳሰብ ነው ያሰበው። በእንደዚህ አይነት መንገድ ሰላምን ለመፍጠር በእንደዚህ አይነት መንገድ ለማስታረቅም ድጋሜ እንዳታስበው። የሚገርምሽ ነገር የፈለገ ወንድምየው ቢሆን ገባሽ? ወንድምየው ቢሆን የሰው ሕፃን ልጅ ወስዶ መሄድ ወንጀል ነው። ምክንያቱም ይፈረድበታል። ከባድ ወንጀል ነው። ሰረቀ እንጂ ይዞ ያደል። ምክንያቱም ያለ ፍቃድ ነው ይዞ ሄደው። ሱመያ ልጄ ሊሄድ ጠይቆ እንትን ብሎ ነው እንትን ሴራ ተሰርቶ ነው የተወሰደው። ይሄ ማለት ደግሞ ወንጀል ነው፣ ከባድ ወንጀል ነው። እኔ እኮ አሁን እኮ ማውቀው ነገር የለም። አይ ነው እኔም ይኸውልሽ ምናልባት የሚገባ አሁን
እኔ እኮ አሁን እኮ ማውቀው ነገር የለም። አይ ነው እኔም ይኸውልሽ ምናልባት የሚገባ አሁን በእርግጥ ተናደ ይሆናል እኮ ልክ ነህ። ምክንያቱም በሰዓቱ ያየኸው አንተ እንጂ እኔ አይደለም። አሁንም አንቺ ጋር ምንም እንዳይፈጠር አስረጁ። ያኔ የተናገርኩትን ነገር አንተ እኮ የሰራው ወንጀል ነው፣ ከባድ ወንጀል ነው፣ ያስጠይቃል። አንተንም እኔም እጠየቅበታለሁ። ስለዚህ እኔ ነኝ ይዤ ሄድኩኝ፣ አፈፍ አድርጌ እኔ ነኝ ይዤ ሄድኩት። ምክንያቱም ወንጀል ነው የሰራው። አንተም ለምን ያቺ ህጻን ልጅ ቁጭ ብላ አንቺም አይተሻል። የሆነ ነገር ፖሊስ ይዛ መጣ የምትል አንቺም ቁጭ ብለሽ አንቺም ትያዣለሽ አይደል እንዴ? ይሄንን አስረግጠሽ ንገር። እኔ እንደውም በጣም ጠርጥሬ የነበረው ማለት ነው አዩን ነበር። ትናንትና አዩና ቡኒን አስራ እንደዚህ ወደኋላ ማለት ነው እንደዛ ስታደርግ እንግዲህ ውድ ቤተሰብ ቆይታ ይህን ይመስል ነበረ። ቪዲዮን እያያችሁ ላይክ ሼር እያደረጋችሁ አበረታቶኝ ነባሮችም እንደዚሁ ማለት ነው። አዳዲሶች ደግሞ ወደ ቻናሌ እየተቀላቀላችሁ ቤተሰብ ሁኑ። እንደዛሬው ዝጋ ይበቃኛል። ሰላም አለይኩም ወራህመቱላሂ ወበረካቱ።